በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። አመስራ ወረቡዕ ለወርኃ ጥር በዛቲ ዕለት አይረፈት ቅድስት መስተጋድልት ማርያም እዛቲ ቅድስት ኮኑ አበዊሃ ክርስቲያነ እምሰብአ ሀገረ እስክንድርያ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ጥር 24 በዚች ዕለት ከእስክንድርያ ሀገር ከታላላቆቿ ወገን የሆነች የከበረች ተጋዳይት ማርያም አረፈች። የዚችም ቅድስት ወላጆቿ ክርስቲያን ናቸው። ባደገችም ጊዜ ሊያጋቧት አሰቡ። እሷ ግን ይህን ጋብቻ አልወደደችም። እናትና አባቷን በሞቱ ጊዜ የተውላትን ገንዘብ ሁሉንም ለድሆች ሰጥታት ከእስክንድርያ ሀገር ውጭ ካሉ ገዳማት ወደ አንዱ ገዳም ገባች። የምንኩስና ልብስንም ለብሳ ታላቅ ተጋድሎን ተጋደለች። ድል እስካደረገችውም ድረስ እንቅልፍን 12 ዓመት ስትታገለው ኖረች። ከቶ አትተኛምም። እንደዚያ ገዳም ሕግ በልህ በ12ቱ ዓመታት ሁልጊዜ እስከ ማታ ትጾም ነበር። ከዚህ በኋላ የከበረ አስኬማን በለበሰች። ያን ጊዜ ከጥጥ ባዘቶ የተሰራውን ልብስ ከላዩዋ አውልቃ ማቅ ለበሰች። ትችል እንደሆነ ወይም አትችል እንደሆነም ራሷን ትፈትን ዘንድ ለመዝጋት ትፈቅድላት ዘንድ እመምኔቷን ለመነቻት። እሷም ፈቀደችላት። በዚያን ጊዜ በዓቷን ዘጋች። ምግቧን የምትቀበልበት ትንሽ መስኮት ቀደደች። ስጋውንና ደሙን በዚያው ትቀበላለች። በዚያችም በዓት ውስጥ 22 ዓመት ዘግታ ኖረች። በዚህ ሁሉ ዘመን ቁማ ትጸልያለች። በመኝታ ጊዜም ጥቂት ትተኛለች። የቀረውንም ሌሊት እስኪነጋ ቁማ ስትጸልይ ታድራለች። በየ2 ቀን የምትጾም ሆነች። የምትመገቡም በውሃ የራሰ ለምለም እንጀራ ነበር። በከበረችም በ40 ጾም እንጀራ አትበላም። በየ3 ቀን እየጾመች በውሃ የራሰ ሽምብራ ትመገባለች እንጂ። ጥር 11 ቀን የከበረ የጥምቀት በዓልም በሆነ ጊዜ ከተባረከው ውሃ ያመጡላት ዘንድ ለምና መጡላት። ፊቷንና እጆቿን ታጥባ ስጋውና ደሙን ተቀበለች። ከተባረከውም ውሃ ጠጣች። ከዚህም በኋላ ታመመች። እስከ ጥር 21 ቀንም በመኝታዋ ላይ ተኛች። ዳግመኛም በዚያች ቀን በ21 ስጋውና ደሙን ተቀበለች። ከዚህ በኋላ መሚነቷን አስጠራቻት። እግሮቿንም እንድታቀርብላት ብዙ ልመናን ለመነቻትና ስታቀርብላት ሳመቻቸው። ፊቷንም አሻሸችባቸው። ወደ ክብር ባለቤት ጌታ ኢየሱስ ክርስቶስ ያቀረቡኝ እግሮችሽ እገዛለሁ አለች። ዳግመኛም ደናግሉን ሁሉ አስጠርታ አስተሳለመቻቸውና ከ3 ቀን በኋላ እንዲጎበኟት ለመነቻቸው። ይኸውም ጥር 24 ቀን ነው። በውስጥ በመጡም ጊዜ ሞታ አገኟት። ገንዘውም ከደናግል አስከሬን ጋር አኖሯል። እግዚአብሔር ምስጋና ይሁን፣ እኛንም በዚህ ቅዱስ ጸሎት ይማረን፣ በረከቷም ከእኛ ጋር ይኖር ለዘላለሙ አሜን። ሰላም ለማርያም ዘአጥባት ትፍዲ ለነዳያን ምጽዋተ ንዋየ አቡሃ ወላዲ ወወጠነት ገድለ በአጽረወ ንዋም አዲ እምአምሆ ዛቲ ኢለትን በለ ሐቅ ጎንዲ ሰላም እብል ለቀሲስ አብሳዲ። በዚችም ቀን ለተመሰገነ ቀሲስ አብሳዲ መታሰቢያ ሆነ። በእርሱም ዘንድ የትሩፋት ሥራ እንዳለ ስለ እርሱ ተነገረ። ስለዚህ እግዚአብሔር ጠበቀው፣ መታሰቢያውንም በዓለም ውስጥ ነዋሪ አደረገ። በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን የከበረ ታላቅ አባት ቢፋ በሰማዕትነት አረፈ። እርሱ ከግብፅ ሀገር ከጠሃ አውራጃ ስፍት ከምትባል መንደር ነው። ዳግመኛም የሐውዝን ጻድቃን መታሰቢያቸው ነው። በረከታቸው ከእኛ ጋር ትኖር ለዘላለሙ አሜን።